እና እንደዛ ነው አባቴ ማለት አባት የሚባል ሳይሆን አምላክ ነው አምላካችን ነው እንጂ አባታችን አይደለም። ኦኬ አምላካችን ነው ገባህ? አምላክ ደግሞ በአባት እንትን ማለት የለበትም። አባትነት እና አንዳንድ ጊዜ ማለት ወጣ ያለ ንግግር እንትን ሲያታርድቁ በአባት አይጠራም አምላክ ነው። እኛ ጋር እስልምና ጋር ስትመጣ አንድ አምላክ ነው በቃ ትክክል አምላክ ነው እንጂ አባት ነው እንደዚህ እናደርጋለን ምናምን የሚባል ነገር የለም። ኦኬ ችግር የለውም። እሺ ቴንክ ዩ ሎክ። ስለዚህ አላህ አባት አይደለም አምላክ ነው። ኦልራይት። ስለዚህ መጽሐፍ ቅዱስ ላይ መጥተው አብን አላህ የሚሉት ስህተተኛ ናቸው አይደሉም? አብ አምላክ አይደለም መልአክ ነው እንጂ በእኛ ወደ እስልምና ስትመጣ አብ ጭራሽ ቆይ መልአክ ነው። ኢየሱስ ክርስቶስ መልአክ ነው። እግዚአብሔር ከሆነ እግዚአብሔር በስም ልዩነት ሊሆን ይችላል እንጂ አምላክ እናንተ ቆይ አረጋጋ እኮ አታናግርም አንተ እኮ ተረጋጋ። ያሳውን እኮ አንተ ብቻ ነው ያወራው፣ እኔ እኮ አላወራሁም። ወንድማችን ምን ብሏል? አላህ አብ አይደለም አምላካችንን አባት ብለን አንጠራም። ልጁ ግን ምን ብሎ ነው የሰራብን? ያንኛው እናንተ ደደቦች እናንተ ማያጅሞች ምናምን ብሎ ነው የሰራብን። አላህ አባት ነው ብሎ ማለት ነው። ድሮ አባት ነበር፣ አሁን አባትነቱ ተሽሯል። አባት ነበር በፊት፣ አሁን አባት ይሄኔ ነው። የሰፈር ውስጥ ወጠምሻ እዛም ይወልድና ይክዳል። እንደሚክድ ማለት ነው። በፊት አባት ነበር፣ አሁን አባትነቱን አይደለውም ብሏል። የድሮቹ አባታቸው ነበረ፣ ለአሁኖቹ ግን አባት አይደለም። አሁን አባት ማለት ያስቀጣል። ላላ እንደዛ የሚባል ነገር የለም። እሱንም ራሱ እንድትጠቀመው አልፈልግም። ይኸውልህ የድሮ የዘንድሮ የሚባል ነገር የለም። እስልምና አንድ ነው እያልኩ ነው። እስልምና አንድ ነው፣ ወደፊትም ወደኋላም አንድ ነው። ኦኬ ልጁ ወክለሃል። በዓለም ላይ የምንተዳደርበት እስልምና አንድ ነው። ወደኋላ የምንሄድበት እስልምና አንድ ነው። ልጁ ወክለሃል። የትኛው ልጅ ነው ይወክላል የምትለው? መጀመሪያ ሲቀባጥር የነበረው ነው ይሄኛው። ስለዚህ እንደ እስልምና ግን አላህ አብ ተብሎ ወይንም አባት ተብሎ አይጠራም። አምላክ ነው አልኩ። የምናመልከው አምላካችን ነው በቃ እኮ። አምላካችሁን ግን አባት እንትን ካልከኝ ማለት አምላካችሁን አባት ብላችሁ ተጠራላችሁ ወይ? የመጨረሻ አንጠራም። አምላካችን አባት አንልም፣ አምላካችን ነው የምንለው። ጨረስን። ስለዚህ አንድ ሰው አላህ አባት ነው ቢል ከእስልምና ይወጣል አይወጣም? አንድ ሰው አላህን አባት ነው ቢል ከእስልምና ይወጣል አይወጣም? እንዳገላለጽህ ነው። ኦልራይት። አላህን አባት ብለህ መግለጽ ትችላለህ? አትችልም። ስለዚህ አላህን አባቴ ብሎ አባት አትልም። አምላኬ ነው የምትለው። አባቴ አላህን አባቴ ብሎ መጥራት መጥፎ ስድብ ነው ወይንስ ጥሩ ነገር ነው? እና አንተ የወለድከውን አባትህን አባቴ ስትል መጥፎ ስድብ ይሆናል እንዴ? አንተ በራስህ አባትህን እንደ መጥፎ ስድብ ነው የምትቆጥረው? ኦልራይት። ስለዚህ አላህን አባት ማለት ስድብ ነው። ስለዚህ አላህን አባት ማለት ስድብ አይደለም ማለት ነው። ከክብር ደረጃ ከሆነ ችግር የለውም። ቴንክ ዩ ማለት አባቴ ብለህ የምታቀርበው ለማድረግ ከሆነ ችግር የለውም። ቆይ ሱራ 19:88 ክፈትልኝ። ክርስቲያን ሰማይ እንድትቀደድ የሚያደርግ ምድርም ልትሰነጠቅ ጋሮችን ከልዳው ሊወድቁ ይቃረባሉ ለአራማን ልጅ አለለው ስላሉ አራማን ልጅ አለው ማለት አራማን አባት ነው ማለት አንዴ ከኋላ ያወራ ሰው አለ። ስለዚህ አራማን ወይንም ደግሞ አላህን ይሄን አማርኛ ትርጉም ማን ነው የተረጎመው? ቆይ አንዴ ይሄ አማርኛ አይደለ አማርኛ ጽሁፍ አማርኛ ቆይ አንዴ። ስለዚህ አራማን ልጅ አለው ማለት አባት ነው ማለት ሰማይ እንድትቀደድ የሚያደርስ ተራሮች እንዲናዱ የሚያደርግ ምድር እንድትሰነጠቅ የሚያደርግ ንግግር በጣም መጥፎ ከባድ ንግግር ነው ይላል።
ስለዚህ አባት ማለት ስድብ ነው ለእናንተ፣ ለአላህ ስድብ ነው። ያ ስድብን ለአላህ እያዋልነው እንችላለን ብላችሁ ለምን ትሸውዳላችሁ ነው ጥያቄው። ኡስታዞቻችሁ አላህ አባት ይባላል የምትሉት እንደዚህ ቅድም እንዳሳየነው ቪዲዮ አላህ አባት ነበረ፣ አሁን አባትን በፊት አባት ነበረ፣ አሁን ግን አባት ሲባል ይራገማል፣ ይሳደባል። አላህ ባህሪው ራሱ የሚለዋወጥ ቮለታይል ነው ማለት ነው። እንደ ስስት የሚቀያየር ነው ማለት ነው። ትናንት አባት ነበር፣ ዛሬ ግን አባት አይደለም። ካድ አባትነቱን። ትናንት አባት ሲባል አሁን ግን አባት ሲባል ሰማይ እንድትቀደድ የሚያደርገው ነው ማለት ነው። እፎይ አንተ አሁን ኡስታዞቻችን ጋር ፊት ለፊት ቀርበህ መመለስም መናገርም አትችልም፣ ምክንያቱም ከእውቀት ነፃ ስለሆንክ ማለት ነው። የኔን እውቀት እኮ ውጥባ ስታደርጉብኝ እኮ አለማወቅህ ነው። መስጊድ ላይ ብቸኛ ኢትዮጵያ ላይ ውጥባ የተደረገበት እኔ ነኝ። ሄድና ኡስታዞችን ጠይቃቸው፣ ለምንድን ነው ውጥባ ያደረጋችሁበት? እፎይን ይግደለው ያንሳው ብላችሁ ፕሮግራም እዛችሁ ጁማ ላይ ብቸኛ ሶላታል ጀናዛ እንደምትሰግዱት ወይንም ደግሞ ለሆነን አካል እንደምትሰግዱበት ጸሎት እንደምታደርጉ በእንትን ደረጃ አውጃችሁ ውጥባ ያደረጋችሁት እኔ ላይ ነው። እውቀት ባይኖረኝ ነው ውጥባ ያደረጋችሁብኝ። ያንን አድርጋችሁም አልቻላችሁም። ያው አሁንም እያስጨነኳችሁ ነው። ኤኒዌይስ ወደ ቶፒክ ተመለስና አስባችኋል። የኛ ቤተክርስቲያን አንድን ኡስታዝ አንስታ ቤተክርስቲያን ላይ እሱ ላይ ጸሎት ስታደርግ በቃ ይህንን ሰውዬ እንትን በልልን ብላ ማለት ነው አፉን አስይዝልን የምናሸንፍበትን ስልጣን ስጠን ምናምን ብላ ጸሎት ስታደርግ የኛ ቤተክርስቲያን አዋይ ታውጁ። በአዋይ ደረጃ ውጥባ አድርጋችሁብኝ አሁን እውቀት የለም ስትል አታፍርም? ኤኒዌይስ ቶፒኩ ላይ ፎከስ አድርጉ። ሙሐመድ እንኳን ደህና መጣ። መሐመድ ይቀጥል። አብዱልከሪም ተራን ጠብቅ። ጣልቃ አትግቡ። አንዱ እያወራ አንደኛችሁ አትረብሹ። ስርዓት የሚባል ነገር አለ። ኦኬ መሐመድ እንኳን ደህና መጣ ብያለሁኝ። ሜይ ቢ ሰምተዋል። አላህ አባት ይባላል የሚል ነው ቶፒካችን። ቆይቼ ነው የገባሁት። ኦኬ አላህን አንድ ሙስሊም ነቢያቶች የሰበኩት አምላክ አባት ተብሎ ይጠራል። ራሱ ነው ፍቃድን የሰጠው። አባታችሁ ነኝ ብሏል። አላህ ግን አባት ነኝ ያለበት አለ ወይ? አባትስ ብላችሁ እናንተ ትጠሩታላችሁ ወይ? ይቻላል ወይ በእስልምና? አሁን እዚህ ላይ ምን መሰለህ፣ ታርጌታችሁ ምንድን ነው? እናንተ ታርጌት የምንፈልጋችሁ ነው። እዚህ ላይ አሁን ምሳሌ ግልጽ መሆን ነገር አለበት። ሀቅ እየፈለጋችሁ ነው፣ እምነት እያንቋሻችሁ ነው። ትንሽ ለምን አገላለጻችሁ ትንሽ ምንድን ነው ስላልሆነ ነው። ክሊር ለማድረግ ያህል እስልምና ስህተት ነው። ያንን ስህተት ደግሞ እያሳየናችሁ ነው። ሰው በትንሹ እየጠበቀ ነው ወደ ክርስትና ለመምጣት። ለእነሱ ምን ላይ ስጣቸው፣ ለእኔ ሳይሆን አታልቅሱ ነው የሚገባቸው። ያ አሁን ቀጥል፣ ወደ ቶፒኩ። ማልቀስ አይደለም፣ ይኸው መጀመሪያ በእውቀት ነው ሰው የሚያወራው ታውቃለህ። ኦልራይት ጎበዝ፣ በእውቀት ነው የሚያወራው። ስለዚህ በእውቀት አሁን በእውቀት አንተ ታወራለህ። በመረጃ ነው እኮ በመረጃ መቶ በትንሹ በሃይ ሌቭል የተመረቀ የተማረ አለ። እኔንም አንተንም ቁጭ አድርጎ ክላስ የሚሰጠን እዚህ ውስጥ ስለ ክብራቸው ሲሉ ወይም ይህን ፖዚሽን ሳይፈልጉት ላይቭ ከፍተው ማያስተምሩ ቁጭ አድርገው ሀሁ የሚያስተምሩን ይኖራሉ። ስለነሱ ስትል እባክህ የሆነ ነገር ምን ላይ ስጥ እባክህ ወገናችን። እኔን ተወኝ፣ በቃ እኔን ተውኝ። ቀጥል ማሜ ቀጥል። አሁን ማይክን አንሳና ቀጥል። ማልቀስ ምላሽ አይሆንም። ማልቀስ አይደለም። አሁን እኮ በእውቀት ነው የምናወራው ነው ከዚህ ጋር። ስለዚህ አንተ አባት አለው ብዙ ነገር ከዛ ማግኘት ትችላለህ። ግን ወገናችን ፈጣሪን ኦኬ ወገናችን አሁን እዚህ ጋር ቆይ ከአንተ ጋር የምንነጋገረው ሀቅ ለመፈለግ ከሆነ ሀቅ ይሄን ነው ያለው ብሎ መፈለግ ከሆነ
ከአንተ ጋር መነጋገር ይቻላል። ግን ታርጌት አንድ እስልምና ለማንቆሻቆሽ ይዘህ የምትሄድ ከሆነ መጀመሪያው በሽታ አለብህ። ከበሽታ ጋር መነጋገር አይቻልም። ገብተው የሚመልሱትን ነው እዚህ ጋር ሌላ የሚያወሩት ሌላ። እስልምና ይሄ ነው በቃ። አሳምሬ እነግርሃለሁ ከአባቱ እሱን በአንድ ከመጽሐፍ ቅዱስ ከሁሉም ለመንገር እችላለሁ። ቀጥልበት፣ ጥያቄውን ቀጥልበት። እኔን ትወኝና እሺ፣ ቀጥታ ጥያቄው ምንድን ነው? እሱ አንተ የምታመልከው አላህ አባት ነው ወይ? የማን በኤኒ ሚንስ በኤኒ ሴንስ አላህ አባት ነው ወይ? አባት ለመባል ጀሪስ ክራይቴሪያ አለው። ከወለደ ነው አባት የሚባለው። አብ የምትሉት እናንተ ነው። ግን የኛ የምናመልከው ፈጣሪ የማይወልድና ተወልዶ ያልተወለደ እሱም የማይወልድ በፊቱም ያለ ገናም የሚኖር ነው። አንድ ነው እሱ። ኦኬ ተወለደ ብቻ ነው አባ። እሺ እንዳንተ ጠይቀህ ማለት ነው። አንተ ከአብ ጋር እያዘ ነው አይደል እንዴ? አሹር አላህ የማይወልድ ነው ያልከው። ከአብ ጋር እያዘ ነው ያልከው። የማን አባት እኮ ነው? ፈጣሪ አንድ ነው። አላህ ማለት እኮ ፍቺው ልንገርህ እንዴ? እሺ አላህ ስንል አንድ ማለት ነው። አንድ ነው እሱ። ለምን ሂሚሌት አላደርግህም ታዲያ? እንዲተረተረት የምታወራ ከሆነ ሂሚሌት ላድርግህ። ትንሽ ማለት ምንም እንደማታውቅ ላሳየህ። አላህ ማለት ትርጉሙ ፍቺው አንድ ማለት ነው ብሎኛል። ንጽጽር አቆማለሁ፣ የፈለግከውን እቀጣለሁ። አላህ ማለት አንድ ነው ተውና፣ አላህ የሚለውን ትርጉም ራሱ ከቁርአን ላይ ካሳየኝ አሁን ያልኩትን አደርጋለሁ። አሳየኝ። ልንገርህ፣ አላሁ ላ ኢላሃ ኢለሁል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም። አላህ ማለት አንድ ማለት ነው። ክፈት ልንገርህ እና ቁርአን አንተ ጋር ካለ ክፈት እስከነፈችው ልንገርህ። ሱረቱ በቀራ ክፈት ካለ አንተ። ስለዚህ ሱረቱ በቀራ ላይ አላህ ማለት ፍቺው የአላህ ፍቺ አንድ ማለት ነው ወገን፣ ካሁን ጀምራችሁ። ስለዚህ አላህ ማለት ምን ማለት ነው? አንድ ማለት ነው። የአላህ ትርጉም አንድ ነው፣ አምላክም አይደለም። ውሽት አንድ ቁጥር ነው። ስለዚህ አላህ ማለት አዳም ሌም እንደ ሲል የሆነ አርጉመንቶችን የጋዛችሁ አትምጡ። አላህ ማለት ምንድን ነው ማለት ነው? ቁጥር ማለት ነው። ስለዚህ አምላካቸው እነሱ አላህ ብለው ሲሉ ቁጥር እየቆጠሩ ነው ማለት ነው። አንድ ማለት ነው። ያላህ ትርጉም አንድ ማለት ነው። ስለዚህ አንድ ሲሉ እንደዛ አላልኩም። አላህ ሲሉ አንድ ማለት ነው። እንደዛ አላልኩም። በኦሮምኛ ቶኮ ትላላችሁ። ቆይ በኦሮምኛ ቶኮ ትላላችሁ፣ በእንግሊዝኛ ዋን ትላላችሁ፣ በአረብኛ ዋህድ ትላላችሁ። ሶ አላህ ማለት ደግሞ ሲተረጎም ልክ እንደዚሁ አንድ ማለት ነው በቃ ትርጉም። ስለዚህ ቁጥር ነው አላህ። ከ360 ጣዖታት ውስጥ አንዱን ሳስቀረ ያ አንዱ ቁጥር ስለሆነ አላህ ማለት ቁጥር ነው። የተጠየቀው የምመልስ እኮ እንደዚህ አይነት ወጥመድ ውስጥ አገባ። ወጥመድ አለ አባቱ። እኛ በእውቀት ነው የምናወራው። ሁሉንም ነገር ለአንተ መንገር እንችላለን። ምንድን ነው እሱ? ግን አንተ ውስጥ በሽታ ስላለ ሁሉም ነገሮች ወደ አንተ እንደፈለግከው ነው የምታዞሩ አባቱ። እንደዛ ግን አይደለም። ግን ለምሳሌ ሀቅ ይሄን ያለችው ለምሳሌ ሀቅ ክርስትና እኮ ዲስከስ እኮ መደረግ እኮ ይቻላል አይደል እንዴ? አሁን እኮ መጽሐፍ ከፍተህ ሁሉም ከፍተህ መነጋገር ዲያሎግ አይደል እንዴ? አላህ ያለው ወንድማችን መሐመድ ሀቅ ክርስቶስ ነው፣ እውነት ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 6 ላይ እውነት፣ ህይወት፣ መንገድ እኔ ነኝ ይላል። ሀቅ ተብሎ የሚጠራው ክርስቶስ ነው። እሺ ቆይ ክርስቶስ ማን ነው? ማን ነው ክርስቶስ? ክርስቶስ የአብ ልጅ ነው። የአብ ልጅ ነው። ስለዚህ አላህ አብ ነው። ስለዚህ አላህ አብ ነው። ቆይ ዝም በል። ክርስቶስ የአብ ልጅ ነው። አብ ክርስቶስ ወለደ ማለት ነው። ክርስቶስ አብን ወለደ። አብ ክርስቶስን ወለደ። ቃልን ወልድን አዎ ወለደ። ያ ማን ወለደ? ምን ነው አይደለም። ትንሽ አናሎጂው ማን ወለደ? ምን ሆነ? አሁን እኮ ስለ ባይዘው ሌላ ነገር ስትፈልግ ማለት ነው ስለ ኢየሱስ ክርስቶስ ማለት ነው።
ይሄንኛው በተመሳሳይ ኢሳጋም አላህ አስወልዶታል፣ ማርያምን አስወልዷታል። ምን ልትል ነው? የኢሳ አባት ማን ነው? የኢሳ አባት ማን ነው? ማይክን አንሳና ቀጥል። የኢሳ አባት ማን ነው? ኢሳ የፈጣሪ መልእክተኛው ነው። ግን አባቱ ማን ነው? አባቱ እሱ ካላባት ነው የተወለደው። ካላባት ኦልራይት። የኢምራን ልጅ መርየምን ያችን ብልቷን የጠበቀችውን በእርሱም እርሱ የተባለው ምንድን ነው? ፈርጇን ማለት ነው። ፈርጇን በእሱ ውስጥ ምን በእርሱ ውስጥ ከመንፈሳችን ነፋፋን። ማን የነፋው? አላህ። በምኗ ውስጥ? በብልቷ ውስጥ። ይሄ ነፊና ተነፊ ያለ በእስልምና ሱራ 19:20 ላይ ወንድ ያልነካኝ ሲሆን እንዴት ልጅ ይኖረኛል ስትል አላህ ራሱ መጥቶ ነፋባት ማለት ነው። ነፋት። በምንድን ነው የነፋት? አላሁ አለም። ወይም በአፉ ነው ወይም በብልቱ ነው። ሱራ 6:101 ላይ ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ይላል። አላህ ሚስት ከሌለው ልጅ አይኖረውም። በተመሳሳይ መርየም ሱራ 19:20 ላይ ለእኔ ወንድ ያልነካኝ ሲሆን እንዴት ልጅ ይኖረኛል ትላለች። ስለዚህ ልጅ እንዲኖራት አላህ ራሱ መጥቶ ነፋት ማለት ነው። አሁን እዛም እዚህ መዝለሉን ተውና አላህ አባት ይባላል። ግልጽ ነው፣ ይገባኛል። ይህን አሳምሬ አውቀዋለሁ። አላህ አባት ይባላል ማለት ነው። አላህ አባት ይባላል አይባልም? አላህ አባት ይባላል አይባልም? አላህ አባት ይባላል አይባልም? እንደማመጥ አባ ከስር ነው። ቆይ በእውቀት ነው። በእውቀት ይላል እንደው ነው። ኦኬ ካሊል ጅብራን ሴጣን ለምን ይገደል የሚል መጽሐፍ አለው። ካሊል ጅብራን ባልሳሳት የዛሬ 10 ዓመት ምናምን ያነበብኩት። ሴጣን ለምን ይገደል አይደለ? ባልሳሳት እንደዛ የሚል መጽሐፍ አለ። ሴጣን ለምን ይገደል አይደለ? ባልሳሳት ካሊል ጅብራን አለ። ቀድማ የገባ ይሁን አላውቅም። ማህኑሪ የሚል አካውንት ያለው አለ ከስር። ማህኑሪ እንኳን ደህና መጣህ። ሴት ነች። እንኳን ደህና መጣህ። ይህኛውን ተወው ክርስቲያን፣ ወደ እንመለስ። ያ የመጀመሪያ ቶፒካችን ሜይ ቢ ሰምተሽው ከሆነ አላህ በማንኛውም በየትኛውም ሴንስ እንደ እስልምና አስተምሮ አባት ተብሎ ይጠራል የሚል ጥያቄ ነው። አይቻልም። ስለዚህ አንድ ሰው አላህ አባት ነው ቢል ትክክል ነው ይህን ማለቱ አይደለም? ኦልራይት ኦኬ። ስለዚህ እኛ ለምሳሌ መጽሐፍ ቅዱስ ላይ አምላካችንን አባት ብለን እንጠራለን። ስለዚህ አላህ ሊሆን ይችላል? ምክንያቱም እኛ ለምሳሌ አላህን በምንም አይነት ከሰዎች ጋር ሪሌት አናደርገውም። ማለትም እሱ አሁን አባታችን ነው ካለን ልጅ አለው ሊሆን ነው ማለት ነው። ስለዚህ ልጅ ስለሌለው አባት ነው አንልም። ቅድም ያወጣኸው እንትን ላይ ራሱ አያት ላይ ምንድን ነበረ? ብቻ ሪዘምብል አድርጎ በሰው ከዛ ወይ ለህለ ስማልት እዚህ አሁን እንዴት ነው መሰለህ? ሱረቱል አዕራፍ ላይ ካየኸው 780 ላይ አላህን እኛ የምንጠራው ብዙ ስሞች አሉት እንጂ ልጅ ብለን ሪዘምብል ማድረግ አንችልም። ምክንያቱ ደግሞ ምን መሰለህ? ፋዘር ወይም ደግሞ አባት ብለን ስንል ይሄ በሪፕሮዳክቲቭ ወይም ደግሞ ይሄ ኦስፕሪንግ ሼር አድርገን ምናምን ነገር ነው የሚሆነው ማለት ነው። በዛ ሴንስ ሲሆን አይሆንም። አሁን ግን አንተ ቅድም ከእስልምና ይወጣል ወይ አንድ ሰው አባት ብሎ ካለ ያልከው ላይ አሁን ለምሳሌ በፍቅር ወይም ደግሞ ዱዓ እያደረገ ምናምን እንትን አባቴ ምናምን ነገር ቢል ሐራም ነው፣ ግን ደግሞ ልክ እንደ ቅጣት ይቀጣል እንጂ ከእስልምና ያስወጣው ልክ እንደ ኩፍር which means በስህተት ቢለው ማለት ነው። ማለት ኢንቴንሽናሊ የሆነ አስበውበት ሳይሆን ወይም የሆነ እንትን ብቻ ለማስተማር ምናምን ሳይሆን እንደ ብዬ ልንገርሽ የሆነ ቀለል አድርጎ ድንገት ሳያስብበት አይነት ማለት ነው። እንደዛ እያልኩ አሁን ለምሳሌ አባቴ ሲል
ልክ አሁን ልክ እናንተ እንደምታምኑት ልክ አብ የኢሳ አባት ነው ብላችሁ ልክ እንደምታስቡት ከሆነ በዛ መንገድ ከሆነ ኩፍር ነው የሚሆነው። ምክንያቱም አላህን የሆነን ሰው አባት አድርጎ እየሳበ ነው። እንደዛ ደግሞ ሱረቱል ኢኽላስ ላይ አንብበዋል፣ እርግጠኛ ነኝ እሱንም። እንደዛ ደግሞ ሊሆን ስለማይችል እሱ ኩፍር ይሆናል። ግን ደግሞ ዱዓ እያደረገ ከፍቅር ወይም ደግሞ እንዴት ነው ከአፌክሽን ካለው ነገር ላይ ተነስቶ ግን አላህን አባቴ እንደዚህ አድርግልኝ ቢል ድንገት ወይ ደግሞ አስቦበት ሳይሆን ይሄ ኢንቴንሽናሊ የእንትን አባት ነው ብሎ ወይም ደግሞ የኔ አባት ነው ብሎ ኢንቴንሽናሊ ሳያስበው ባዮሎጂካሊ ሪሌትድ ነን የሚል ሀሳብ ወይም ደግሞ እሱን ከክሪኤቸር ጋር አምሳስሎ ካልሆነ የሆነ እንደ ሲን ይቆጠራል። ቅጣቱን አላህ ይሰጣል ማለት ነው። ኦልራይት ኦኬ። ስለዚህ የባህሪ which means የባህሪ ልጅ ካለው ኃጢአት ይሆናል፣ ኩፍር ይሆናል እያለችን ነው። የባህሪ ልጅ which means ፉሊ መለኮቱን ሼር ስለሚያደርግ ማለት ነው። ሱረቱ ዙሩፍ 81ኛው አያ ላይ ለአራማን ልጅ ቢኖረው ለልጁ ተገዢ ነኝ በል ስለሚል፣ ምክንያቱም ልጁም ገዢ ስለሚሆን ማለት ነው። ስለዚህ ልጅ አለው ከተባለ እሱን እንትን አድርገነዋልና ፉሊ መለኮቱን ሼር ያደርጋል ነው። በጸጋ ቢባል ወይንም ደግሞ በጸሎት ሰዓት ላይ የነበረ ሰው ድንገት ቢለው ወይንም ደግሞ እንደዛ ቢል ሜጀር ሲን ሳይሆን ማይኖር ሲን ሆነና ይቀጣል። ኦራይት። ግን በሁለቱም ቢሆን አሁን ምንድነው ከአንቺ የተረዳሁት መባል የለበትም የሚለውን ነው የሚያስጨብጠው። ኦራይት፣ መባል የለበትም እዚህ ላይ ከተስማማን። ስለዚህ መጽሐፍ ቅዱስ ላይ ያለው ሎክ መጽሐፍ ቅዱስ ላይ እኛ የምናምነው አምላካችን አባት ተብሎ ነው የሚጠራው። ደጋግሞ አባት ነኝ ብሎ ራሱንም ክሌም ያደርጋል። ስለዚህ አላህ ሊሆን አይችልም ማለት ነው የመጽሐፍ ቅዱስ። እናንተ ሪዘንብል አድርጋችሁ ያስቀመጣችሁበት ነው እንጂ አካሄዱ እንዴት ነው? እኛ በባይብል መበረዝ እንደምናምን ታውቃለህ። ባይብልን ሳይሆን ባይብሉ ተበርዟል ብለን ስለምናስብ ማለት ነው። ባይብሉ ላይ ያሉትን ነገራቶች ተቀይረው ሊሆኑ ይችላሉ እንጂ ኢሳም ዱዓ ሲያደርግ አብ ብሎ ዱዓ እያደረገ ከነበረ አላህን ነው እንጂ ሪዘንብል እያደረገ ያለው አብ በሚለው ስም አልነበረም። አሁን ችግሩ ምንድነው? እሱ የሚሆነው ዘሆል ነቢያቶች ሎክ ዘሆል ነቢያቶች አባት ብለው ጠርተውታል። አባታችን ብለውታል። የአንድ ነቢይ እያስተምሩ አይደለም። ዘሆል አባታችን 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 ብለው ጠርተውታል። አባት ብለው ጠርተውታል። ሙሐመድ መጣና ግን ከ600 ዓመት በኋላ ሎክ ለምሳሌ ከሙሴ ልጀምርልሽ። ያው ሙሴ ጀማሪ ስለሆነ ከሙሴ ጀምርላት። ዘዳግም ምዕራፍ 14 ቁጥር 1 ይክፈትልኝ። ኦራይት እናንተ የአምላካችሁ የእግዚአብሔር ምንድን ናችሁ? ልጆች ናችሁ። ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህ። እናንተ የማን ልጆች ናችሁ? የእግዚአብሔር ልጆች ናችሁ። ማ ሙሴ። ኢሳያስ ምዕራፍ 63 ቁጥር 16 ወይም 18 አንድ ይክፈትልኝ። ኢሳያስስ ምን አለ? ኢሳያስ አባታችን ነህ፣ አንተ ታዳጊያችን ነህ። ኤርሚያስ ምን ይላል? አንተ አባታችን ነህ። ትንቢተ ኤርሚያስ ምዕራፍ 31 ቁጥር 17። ይሄ በብሉይ ኪዳንም ያሉት። በአዲስ ኪዳን ሮሜ ምዕራፍ 8 ቁጥር 15 እስከ 17፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እስከ 13 አካባቢ። እሺ እንደዚህ ይላል፣ ለፍጻሜ ተስፋ አለ ይህ እግዚአብሔር፣ ልጆችሽም ወደ ዳርቻቸው ይመለሳሉ። ኦኬ ቁጥር ሲያስ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 12። ኦኬ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። ምን የሆኑ ዘንድ? የእግዚአብሔር ልጆች የሆኑ ዘንድ ምን ተሰጣቸው? ስልጣን ተሰጣቸው። ሮሜ ምዕራፍ 8 ዳዊትም ብሏል፣ ሰለሞንም ብሏል። ሁሉንም ማሳየት ይቻላል። ለጊዜው ይበቃናል። ይሄ አባት የተባለው እግዚአብሔር አላህ ሊሆን ይችላል? ማይኑር ያሉት ነቢያቶች
ነቢያቶች በሙሉ ከአብርሃም ጀምሮ አሁን የጠቀስካቸው እነ ሙሴም እነ ኖህም ሁላቸውም ሙስሊም ናቸው ብለን ነው የምናምነው። አንተ አሁን ባቡላ ስላሳየኸኝ እነሱ ማመናቸው አይደለም። ይሄ የተጠቀሰው አባት የተባለውን ይሄን አላህ ነው ብለሽ መተርጎም ትችላለሽ። ይሄንን ለምንድን ነው በአንተ ባይብል እኔ አላህ ነው ጥቼ የሚከተው ነው? እዚህ ጋር አልገባኝ ነገር። ምክንያቱም ያንተ ባይብል አሁን አኩሬት የሆነ የተቀመጠ ነገር ነው ብዬ ስለማላስብ ምንም አላህን እዚህ ጋር ከመጣው በፊት ጨረስን። ማሂኑር ጨረስን። አይገናኝም ማለት ነው። ምክንያቱም እግዚአብሔር የሚለው ቦታ ላይ አላህ ከተሽ ከዛ አባት ልትዩዋችም ማለት ነው። እግዚአብሔር እኮ አንድ ነው አይደለም? ዞሮ ሁለት አምላክ ሊኖረን አይችልም። እኔ እናንተ እሱ አርጊመንት እናደርገው ሌላ ነው። ሌላ አርጊመንት ነው እሱ ነገር። ቆይ አንድ አምላክ እንዳለማ አላህም እግዚአብሔርም አሉ ብለህ ነው የምታስበው? ኖ እያልኩሽ ያለሁት ምንድን ነው እሱ የተለያየ አምላክ አሉ እያልኩ እንትን የፈጠረ አለ ሳይሆን፣ ነገር ግን ይሄ አንቺ የምታመልኪው እና እኔ የማመልከው ግን አንድ ነው ወይ? አንድ አይደለም። ይሄ የምናመልከው አንቺ ከምታመልኪው ጋር አንድ ነው? አዎ አንድ ነው። ስለዚህ አላህ አባት ነው ማለት ነው። አባት አይደለም አልኩህ እኮ ከቅድም ጀምሮ ያስረዳህ የነበረው እሱ ነው። አባት ካልሆነ እንዴት አንድ ሆነ ታዲያ? አባት ካልሆነ ታዲያ እንዴት አንድ ሆነ? አንድ ነው መልሰሽ አልሽኝ እኮ። አንድ ከሆነ አባት ነው ማለት ነው አላህ። አንተ ነህ እኮ አባት ነው እያልከኝ ያለሁ በባይብልህ ዙሪያ። እኔ ሳልሆን መጽሐፌ ነው እያልሽ ያለው። መጽሐፍህ ማለት አባት ከመባል ጋር ምንም ያገናኝ ነው አይደለም። ምንም ያገናኛት አይደለም። ሙሴ እግዚአብሔር አባታችን ሲል ማርያም አልተወለደችም። እንኳን ማርያም እናት አባቶቿም አልተወለዱ። ዳዊት እግዚአብሔር አባታችን ሲል ሙሴ ማርያም ታይና ቤተሰቦቿም አልተወለዱ እናት አባቶቿ። ስለዚህ ምንም ያገናኘው አይደለም። አላህ እያሰበ ያለው ነሰሰርሊ አላህ ልጅ ይኖረው ዘንድ ሚስት ያስፈልገዋል እያሰበ ስለሆነ፣ ስለዚህ በየትኛውም ሴንስ አላህ አባት ሊባል ይችላል ወይ? መጀመሪያ አደምን ሲፈጥረው ፓርትነር ኖሮት ነው። አደምን ሲፈጥረው ፓርትነር ኖሮት ነው። ምን አገናኘ ከፓርትነር ጋር? አይገናኝም። አንተ አሁን የለኝም እያለ ከሆነ እዚች ጋር ምንድነው መርየምም ደግሞ ምንም አይነት ፓርትነር ሳይኖረኝ እንዴት ልጅ ወልዳለሁ ካለች ዘንብ ልታረጋቸው ነው ማለት ነው። ሁለቱን እያነጻጸርክ ነው። ሰውና ፍጡርን፣ ፈጣሪንና ፍጡርን እያነጻጸርክ ነው ማለት ነው። እዚች ጋር መጀመሪያ ትክክለኛ ነገር እሱ ነው። ፍጡርና ፈጣሪ እያነጻጸረው በምንም አይነት የተነጻጸሩት ግን ምንድነው እሱ? ቆይ የተነጻጸሩት በምንድን ነው? ማይኑር የተነጻጸሩት አዳምጪኝ የተነጻጸረው ምንድን ነው? እሱ ተመሳሳይ ቃል ነው የተጠቀሙት። ሁለቱም ልጅ ለመውለድ አይደለም? ልጅ ለመውለድ አይደለም ሁለቱም የሚናገሩት? ጅብሪል አለይሂ ሰላም ማርያምን ሲያናግራት ልጅ ይሰጣል ሲላት እንዴት ሳልገናኝ ልጅ ሆኜ ሳለሁ እንዴት ልጅ ይኖረኛል አለች እሷ። ስለዚህ ልጅ ለመውለድ ምን ያስፈልገኛል አለች ማለት ነው? ያስፈልገኛል አለችም እኮ። ለምንድን ነው የእሷን ቃል አንተ የምትጨምርላት? አስፈልገኛል አለችም አይደል? ጎበዝ። ቅድም ምን ብለሽኛል አንቺ? ማሂኑር አግብተሻል ስልሽ አግብቻለሁ ስትይኝ ኦኬ ያለ ወንድ ልጅ ይኖርሻል ወይ ስልሽ እንዴት ይኖረኛል አይቻልም አልሽኝ አይደለ? ስለዚህ ራሴ ላይ ምሳሌውን አመጣውና እፎይ ልጅ አለ ብባል ሚስት ሳላገባ እንዴት ይኖረኛል ባሉ ጣዖት አምላክ የሆኖቹ ጣዖትን ተከትለው ይሄዳሉ። ጨረቃ የሚያመልኩ ጨረቃን ተከትለው ይሄዳሉ። አይሁዶች ማንን ነው የምታመልኩት ሲባሉ ኡዘይርን ነው የአላህን ልጅ የምናመልከው ብለው ይላሉ ይላል። በታሪክ ውስጥ ሎክ በደንብ አስተውይ። በታሪክ ውስጥ አይሁዶች ኡዘይር አምላካችን ነው የአላህ ልጅ ነው ብለው ያመለኩበት የለም። በቂ አሁን አይሁዶች አሉ እስራኤል ውስጥ ቼክ ማድረግ ትችያለሽ። በቂያማ ቀን የሚጠየቁት ማንን ታመልካላችሁ ተብለው ነው? ኡዘይርን ነው ብለው ይመልሳሉ። ከዛ ወደ ገሃነም ይላካሉ ማለት ነው። አንዴ ቡሃሪ ያቸዋል አይደላችሁም እናንተ ከፈጠራችሁ ሰዎች ናችሁ በላቸው። ለሚሻው ሰው ይምራል፣ የሚሻውንም ሰው
ይቀጣል። የሰማያትና የምድር በመካከላቸው ያሉ ሁሉ ንግስና የአላህ ብቻ ነው። ማሂ እዚህ ጋር ደግሞ እኛን በምን እንደተቃወመን ታውቂያለሽ? እኛ የፈጣሪ ልጅ ነን ማለታችንን በምን እንደተቃወመ ታውቂያለሽ? ልጁ ከሆናችሁ ለምን ትቀጣላችሁ? አባት ልጁን አይቀጣም ነው። መጽሐፍ ቅዱስ ደግሞ ኮምፕሊትሊ ከዚህ ጋር ይጋጫል። ዕብራውያን ምዕራፍ 12ን አንዴ ክፈተው። ዕብራውያን 12:5 ላይ መጽሐፍ ቅዱስ ደግሞ ምን ይላል? ቁርአኑ እያለን ያለው ልጆች አይደላችሁም፣ ልጆች ብትሆኑ ኖሮ ስታጠፉ አይቀጣችሁም ነበር። ስለዚህ ልጅ ስላልሆናችሁ ነው። የእኛን አሁንም አረዳድ አልተረዳም ማለት ነው። መጽሐፍ ቅዱስ ምን ይላል? እንደ ልጆቹም ከእናንተ ልጅ ከሆናችሁ አይቀጣችሁም ነው ያለ ቁርአኑ። መጽሐፍ ቅዱሳችን ግን ምን ይላል? እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረው ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና። አባቱ የማይቀጣው ልጅ ግን ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ስለዚህ አባት የማይቀጣው ልጅ እሱ ባለጌ ወይንም ዲቃላ ነው። ልጆች ከሆናችሁ ግን ትቀጣላችሁ ይለናል መጽሐፍ ቅዱሳችን። ቁርአኑ ግን ስወርድምና ልጅ ስላልሆናችሁ ነው የሚቀጣችሁ ይለናል። የእኛንና የእናንተ አስተምሮ ኮምፕሊትሊ ከብሉይ ኪዳን በተለያየ ቦታ ላይ ልጆች ስለሆናችሁ እቀጣችኋለሁ፣ ልጆች ኢቭን ቅጣን ይላሉ፣ ቻሌንጅ ያደርጋሉ ነቢያቶቹ። አጥፍተናልና ቅጣን ይላሉ፣ ገስጸን ይላሉ። ቁርአኑ መጣና ግን ልጆች ስላልሆናችሁ የምትቀጡት። አሁንም የእኛን አስተምሮ አልተረዳም ማለት ነው። የእኛ አስተምሮ ኃጢአት በምንሰራ ሰዓት፣ በምናጠፋ ሰዓት፣ ወንጀል በምንሰራ ሰዓት ፈጣሪ ይቀጣናል ብለን እናምናለን። የእኛን አስተምሮ ካልተረዳ ደግሞ እኔ የመወዳቸውን ሁሉ ገስጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና ንስሐም ግባ። ምን ማደርገውን የመወደውን እቀጣዋለሁ ይለናል ለእኛ አምላክ። አላህ ጋር ደግሞ ሲመጣ ኖ ልጅ ስላልሆናችሁ ነው የምትቀጡት። ሜቢ ምትይዋለሽ እና የተወሰነ እንትኑን ካየሹ ሜቢ ቼክ አድርጊያቸው በደንብ ልዩነታቸው አሉት። ፈርዘር ከእንትን አንጻር ቢነሱ ደግሞ ሌሎች የሚነሱ እንትኖች አሉ። እያንዳንዱ ከልጅነት አንጻር የመጡት ጥቅሶቹ እኛን ለመቃወም የመጡት አንዳንዶቹ ሶፈኒ አስቂኝ ናቸው፣ አንዳንዶቹ ደግሞ የታሪክ ስህተት አለባቸው፣ አንዳንዶቹ ደግሞ ኮምፕሊትሊ የእኛን አስተምሮ ካለመረዳት የመጡ ናቸው። ከእኛን አስተምሮ ካለመረዳት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 አንዴ ክፈተው። ቅድም እዛ ጋር ለአራማን ልጅን ሚስት የሌለው ሲሆን እንዴት ልጅ ይኖረዋል ብሎ ሲል መጽሐፍ ቅዱሳችን ግን ይሄ ከሚስት ጋር እንዳልሆነ በግልጽ ይመልሰዋል። ከእንትን ጋር እንዳልሆነ ማለት ነው። እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ልብ በይ ከደም ወይንም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱ። ስለዚህ በስጋ ርካቤ በሚደረገው ወይም ወንድና ሚስት ተገናኝተው እንደሚደረግ አይደለም። ከእግዚአብሔር ተወለደ ሲባል አንድ ሰው ወሲብ ተደርጎ የስጋ ፍቃድ ተፈጽሞ እያልን አይደለም። ግልጽ ነው ማለት ያጀማ አከም ጅርቱ ነጋዳ አይ ቲንክ ክሊር ያረክላት ይመስለኛል ነጥቦቹን። ያው እንግዲህ ነጥቦችን ይዛለች ብለን እናምናለን። አንተ አስተማሪ ሆንኩኝ እኮ ሳላውቀው። አስተማሪ ምን እንዳጫወተኛ ያንተን እንትን ወሰድኩብህ። አንተ ነህ እኮ ገብተህ በቃ ቁጭ ብለህ ታስተምራለህ። እኔ እኮ ማስተማር እስተዚህ ምን እኮ ማስተማር ላይ ለማንኛውም ቃለ ሕይወት ያሰማልን። ሙስሊሞች አሉ ገስት ላይ እናስገባ። አስገባሽ ሙስሊሞች። ካሊል ጅብራል ቀጥል። ካሊል ጅብራል
ያኔ ወድጄ ያነበብኩት መጽሐፍ ነው አስታውሳለሁ። የዛሬ 10 ዓመት ምናምን አካባቢ ይሆነኛል ይመስለኛል፣ ከ8 ዓመት ምናምን በፊት ሴጣን ይገደል አንብበዋል? ኧረ እኔ እንደዚህ አላነበብኩም። ሴጣን ይገደል አይገደል የሚል አላነበብኩም። የሚል አለ እንደዚህ አይነት መጽሐፍ? ያ አይ ቲንክ ሱፊ ነው ሰውየው፣ ሱፊ ሙስሊም ነው እና ክርስቶስን በጣም ይወዳሉ ነገር ምናምን ከሙስሊም ሴክስ እና እንደዛ ነው። እምካምዳው ሰማቸው ይሰማል። እምካምዳውን አይ ቲንክ ቀድሞ ገባ ገባኝ ነኝ። እምካምዳውን ሰላም ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየ። ኦኬ ሙስሊም? ያ አልሐምዱሊላህ ሙስሊም። መልካም። ሜቢ የተነሳውን ሰምተሽዋል? ኦኬ ምትይን አለ ነው ጥያቄውን ልድገምልሽ። አሁን ያወጣው ክርስቲያን አሁን ቁጥር 13 እሺ ከደም ወይ ከስጋ የተባለ አይደለም የሚለው ያ የእናንተ አባት ነው የምትሉት ከምን አንጻር ነው? መልካም አንዴ ሚዩት አድርጋ አንድ ተራን ጠብቅ፣ ወይ ታርጋ ትግባ። እኛ አባት ስንባል ክርስቶስን በመቀበል በጸጋ ነው። ቁጥር 13 ላይ በደምና በስጋ አይደለም። ምን አለን? በደምና በስጋ አይደለም ማለት ነው። ለምን ካዳ በምንድን ናቸው? በማን መንፈስ የሚመሩ? በእግዚአብሔር መንፈስ የሚመሩ ምን ይባላሉ? የእግዚአብሔር ልጆች ይባላሉ። ስለዚህ ሁለት መንፈስ አለ። አንድ ያጋንንት መንፈስ አለ፣ እንደ እግዚአብሔር መንፈስ አለ። እንደ እስልምና አስተምሮ ሁሉም ሰው ሲወለድ ሴጣን ይቆነጥጠዋል። እንደ እስልምና አስተምሮ ቆይ ወደ ሌላ አንተ አርጉመንት እኛ ስትናገር ወደ ሌላ አርጉመንት አትሄዱ እያልክ ስለሆነ እዚህ ጋር ቆምና ስለ አምላክ ልጅነት እያወራን ነው። እዚህ ጋር እንጨርስ። ስለ አብ ልጅነት አዳም ጨርሽ። ስለዚህ በእግዚአብሔር መንፈስ የሚመሩ ሁሉ ምንድን ናቸው? የእግዚአብሔር ልጆች ናቸውና አባት አባት ብለን የምንጮህበትን የልጅነት መንፈስ ተቀብላችኋል። ምን አብ ብለን የምንጮህበትን የልጅነት መንፈስ ምን ተብለናል? ተቀብለናል። ቁጥር 12 እንዳየነው ለተቀበሉት ምን ሰጥቷቸዋል ይላል። ምን ሰጥቷቸዋል የሚለው ወታችን ቅድም ያሳየነው ላይ ስልጣን። ያ አሁን ደግሞ እዚህ ጋር መጣና ምን ይለናል? ምን ሰጠን ይላል? አባት ብለን የምንጠራበትን ተቀበልን ይላል። እዛ ጋር ሰጣቸዋለን፣ እዚህ ጋር ተቀበልናለን። ስለዚህ ተሰጠን፣ ያ ስልጣን ተሰጠን ማለት ነው። አባት አባት ብለን የምንጮህበትን የልጅነት መንፈስ ተቀብላችኋል እንጂ እንደገና ለፍርሃትና የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች ከፈረው የእግዚአብሔር መንፈስ መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ከፈረው ልጆች ከሆንን ደግሞ ወራሽ ነን ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ስለዚህ ምንድነን ማለት ነው? ልጆች ከሆንን ወራሾች እንሆናለን ማለት ነው። ወራሾች የምንሆነው ደግሞ ምንድነው? በልጅነት ነው። ልጅ ስንሆን ነው። ይህንን ልጅነት ደግሞ ማን የሰጠን? ክርስቶስ ሰጥቶናል። ይህንን በጸጋ ተቀብለናል ማለት ነው። በኤኒ ሚንስ ታዲያ አላህ ለፍጥረቱ ለልጆቹ አይምን ለእኛ አባት መባል ይችላል ወይ? ይህንን ስልጣን ሰጥቷል። አላህ አሁን እዚህ ጋር አብ በደም ካልተቀላቀላችሁት በስጋ ካላችሁት አባት ከምን አንጻር ነው? እስኪ ከመጽሐፍ ቅዱስ ውስጥ አባትነትን በስንት አይነት መንገዱ ይገልጸዋል? እስኪ ንገረኝ። ምን አልሽኝ? ተቋርጬ ነበር ሶሪ። በመጽሐፍ ቅዱስ ውስጥ አባትነትን ወይም ልጅነትን እንዴት አድርጎ ይገልጸዋል? በስንት አይነት መንገድ ይገልጸዋል? እስኪ ንገረኝ። አባትነት በሁለት አይነት አለ መጽሐፍ ቅዱስ ውስጥ። አብ ለፍጥረቱ ለእኛ የበጸጋ አባት ነው፣ በጸጋ የተሰጠን። አብ ግን ከክርስቶስ አንጻር ሲነገር ከወልድ አንጻር ከሆነ በስላሴ በኩል በዛ ተሆነ ደግሞ እሱ የባህሪ ልጅ ይሆናል፣ የባህሪ አባት ይሆናል ማለት ነው። የባህሪና የጸጋ የባህሪ የቱ ነው? የጸጋ የቱ ነው? ጸጋ ማለት መቀበል ማለት ነው። ጸጋ ማለት ስጦታ ማለት ነው።
ስለዚህ ምን ይላል እዚህ ጋር ተቀበልን ይላል አይደለ? የተቀበልነው ደግሞ ማንን ስትንቀበል ነው? ክርስቶስን ነው አይደለ? ክርስቶስ ደግሞ ምንን ሰጠን ይላል? ጸጋና እውነትን ሰጠን ይላል ቁጥር 17 ላይ። ስለዚህ በጸጋ ተቀበልን ማለት ነው። ስለዚህ እኛ የአብ ልጆች ነን፣ የፈጣሪ ልጆች ነን ስንል የጸጋ በጸጋው በስጦታ የተቀበልነው አባታችሁ ነኝ ያለን እኛ ልጆች ነን ብለን የተቀበልነው የጸጋ ልጅነት ነው። የባህሪ ልጅ ማለት ግን ከእርሱ ተካክሎ ከእርሱ የተገኘ ወልድ ብቻ ነው። እሱ የባህሪ ልጅ ተብሎ ይጠራል። እሱንም ደግሞ ዕብራውያን ምዕራፍ 2 ላይ ቁጥር 1 ላይ አለ። ክፈትላት። ባይ ኤኒ ሚንስ አላህ የባህሪም የጸጋም ይባላል አይባልም? ይባላል። እዚህ ጋር ጨርሰና አሁን የጸጋን ነግረኝ። አሁን የጸጋን እየነገርከኝ ነው። ቀጥል። የጸጋውን ነገርኩሽ፣ የባህሪን ደግሞ ልንገርሽ። ይሄ አሁንም ተሰየኝ የባህሪ ነው የጸጋ የጸጋን ነገርኩሽ እኮ አልገባሽም? የጸጋው አልገባሽም? የባህሪ ማለት ግን ከሱ አንድ ባህሪ ከአብ ጋር ያለው ከሱ ተካክሎ ከሱ የተገኘ ማለት ነው። ለምሳሌ አንቺ የምትወልጂው ልጅ ሰው እንጂ ሌላ አካል አይሆንም አይደለ? ስለዚህ የባህሪ ልጅ ስንል ከእርሱ የተገኘ ማለት ነው። ከአብ የተገኘ ቃሉ ማለት ነው። የአብ ቃሉ የባህሪ ቃሉ ወልድ ልጁ ይባላል። እናንተ የምታስቡትን ቁርአኑ ላይ ያለውን እሱን ተዉት፣ ከኛ ጋር ታገናኙት። ምክንያቱም አላህ የሚያስብበት ሀሳብ ሌላ ስለሆነ፣ እኛ ግን ቃሉ ሎክ አንቺ ቃል አለሽ፣ ዝረው ቃል ነው። የፈጣሪ ቃል ግን እንደኔና እንዳንቺ ቃል አይደለም። ከሱ የሚወጣ ነው ቃሉ። ቃሉ ፈጣሪ ነው ብለን እናምናለን። ያ ቃሉን ምን ብለን እንጠራዋለን? ልጅ ብለን እንጠራለን። እናንተ ቁርአንን ወይም ከለም አላህ ብላችሁ ትጠሩታላችሁ። ያላ ቃል ማለት ነው። ቁርአን ፍጡር አይደለም ብላችሁ ትጠራላችሁ። ወረቀት ላይ ሰፍሯል ፍጡር ያለው ነው ብላችሁ ታምናላችሁ። እኛ ግን ቃሉን ቃሉ አካላዊ ነው ፈጣሪ ነው ብለን እናምናለን። ያ ቃሉ ደግሞ አካላዊ ከሆነ ልጅ ብለን እንጠራዋለን። ቃሉን ከእርሱ የተገኘ ነውና ልጅ ስንል ቃሉን ነው። አካላዊ ቃል ነው፣ ፈጣሪ ነው። ፈጣሪ ቃል ያልነበረበት ሰዓት የለም። ቃሉ ፍጡር አይደለም፣ ሁሉን የፈጠረ በቃሉ ነው ብለን እናምናለን። ያ ቃሉ ደግሞ ከሱ የተገኘ የእሱ ልጅ ነውና ባህሪው ነው፣ ባህሪ ነው፣ የባህሪው ልጅ ነው ብለን ነው ምናምነው። ሶሪ ኤኒዌይስ እንደዚህ ይላል። ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ዓለማትን በፈጠረበት ቃሉ ምንድነው? ዓለማትን የፈጠረበት ነው። በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። በልጁ ምን ባለበት? ዓለማትን በፈጠረበት። ይሄ ልጁ ደግሞ ምንድን ነው? ዓለማትን የፈጠረበት ልጁ ደግሞ ምንድን ነው? እርሱ የክብሩ መንጸባረቅ። ልብ በይ፣ የክብሩ መንጸባረቅ ጀስት የእሱ ኢሜጅ ፕሪንት የሆነበት ነው። የእሱ እያንዳንዱ እንትኑ ነው የክብሩ መንጸባረቅ እና የባህሪው የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በእርሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ ስለ ባህሪ ልጅነት ስናወራ ምንድነው እሱ እያወራን ያለ ነው ማለት ነው? ስለ ፈጣሪነት እያወራን። ሱረቱ ዙሩፍ 81 ላይ ለአራማን ልጅ ቢኖረው ከተገዢዎች የመጀመሪያ ነኝ በል የሚለው ይሄን አሁን ከተገዢዎች የመጀመሪያ ነኝ በል ሲል ከሌላው ፍጡር እየነጠለው ነው። ከኔ የሚገኘው ልጅ እሱም ይሄን ጨርስና እንሄዳለን ደግሞ ወደዛ። ይሄን ጨርስ እኮ ገባን። በቃ እኮ አሁን ቶፒካችን ምንድነው? እሱ አላህ በባህሪም ሆነ በጸጋ ልጅ አባት መባል ይችላል። አሁን እዚህ ጋር ባህሪ ማለት አንድ ነገር አሁን እኛ ሰዎች አለና እኛ የሰዎች ባህሪ መውለድ ነው። እኛ የሰዎች ባህሪ መውለድ መዋለድ ነገር ነውና ይሄ መውለድ መዋለድ የአምላክ ባህሪ ነው። አላህ መባል ይባላል አይባልም? አሁን አባት ይባላል ከሁለቱ። ከዛ በኋላ እያየነው እንሄዳለን። አባት ከምን አንጻር ነው ያልኩ እኮ አንተ አሁን የጸጋ አልክ ችግር የለውም የባህሪ አልክ ችግር የለውም። የፈለግሽውን እኔ እስማማለሁ። ምክንያቱም የጸጋውንም እኛ መጽሐፋችን ላይ ተቀምጧል። የባህሪውም ስለተቀመጠ የፈለግሽውን በያንቺ ለዛ ነው ማተር አያደርገኝም። አባት ምን ማለት ነው? አባት ምን ማለት ነው? እፎይ ምንም ይሁን ድፋይን አድርጊና አባት መባል ይችላል ወይ? አላህ አስገኝ ነው፣ ኦሪጂኔተር ነው። አባት ምንም ይሁን ኦኬ። ስለዚህ በኦሪጂኔተር አላህ ኦሪጂኔተር ነው፣ አስገኝ ነው።
በባህሪው ይባላል አይባልም? እህታችን ካም ዳውን ተረጋጊና። አይባልም። ምን አለ? ምን አለ? ጨረስን። አይባልም። በቃ አይባልም። ጨረስን ማለት ነው። ስለዚህ አላህ አባት በየትኛውም ሴንስ ሎክ በምንም አይነት ይሁን አባት ተብሎ ይጠራል ወይ አይጠራም? አይደል? በአስገኝነቱ አብ ኦሪጂኔተር በሚለው ኦሪጂኔተር ነው፣ አስገኝ ነው። መረጃ ጠይቅሻለሁ። ይኸውልሽ ከስሞቹ አስገኝ ነው። ቆይ አላህ አብ የተባለበትን መረጃ ጠይቅሻለሁ። እዛ መስጊድ ላይ እንደሚያወሩት ተረት እንዳታወሪ ነው ቤት አንድ ጥቅስ ምክንያቱም አላህ እንትን ሀሳብ ቀርቶ ነው ባስገኝነት አባት የኔን ሀሳብ አይደለም የኔን ሀሳብ ወይም የሰዎችን ሀሳብ ሳይሆን የቁርአኑን ሀሳብ ካምዳውን። ስለዚህ ቁርአኑ ላይ ብቻ ፎከስ አድርጊና ቁርአኑ ላይ ቤዝድ አድርገሽ ለዛ ነው የጸጋን ብቲ የባህሪ ብቲ ሁለቱም ስለማያስኬደው ነው ለእናንተ የእኛን ያብራራሉሽ። ለዛ ነው ማብራራትም አይጠበቅብኝም። ምክንያቱም የትኛውንም ብቲ አስኬዳችሁ ያስኬዳል ካልሽ ግን አንድ ጥቅስ ትጠቅሻለሽ። ከዛ ግን አንቺ በተረጎምሹ አላህ መረዳት ሳይችል ቀርቶ ነው በዚህ ሴንስ ከሆነ እባላለሁ ያለው። አንዴ አሁን አንተ አብጋ አንድ ጥያቄ አለኝ። ቅድሚያ አላህ መልሽ። አልጨረስንም፣ እንሄዳለን እኮ ብያለሁ። አንተ እኮ ነው ወደ ቁርአን አላህ አባት ይባላል አይባልም አልኩ እኮ አይደል እንዴ? ስለዚህ በየትኛውም ሴንስ አላህ አባት ተብሎ አይጠራም ማለት ነው። አሁን አይባልም፣ በቁርአን ዘመን አይባልም። ድሮ ይባል ነበር። ድሮ ከሚባሉት ነገሮች አባት ይባል ነበር። አዎ አላህ አባትነቱን ክዷል ስላችሁ ለዚህ ነው ድሮ ይባል አይደለም። ሰዎች ምን አሉ? ክርስቲያን ተስማምቻለሁ። አላህ አባትነቱን ክዷል። ወገን ድሮ አላህ አባት ይባል ነበር። ፖለቲካ አትስራ። ፖለቲካ ተወው። ቪዲዮ ከፈለግ ስራበት፣ ችግር የለውም። ተስማማሁልሽ። ድሮ አባት ይባል ነበር። ምን አለ? ቆይ እህታችን አዳምጫ እኮ እየነገረ ነው። እኔ አይደለሁም እኮ የምነግርህ ማስረጃ ቁርአኑ እየነገረኝ ነው። ከፍ ላድርግሽ ኢሜል ላደርግሽ አልፈልግም ነበረ። ምክንያቱም ተረት ነው ስለሆነ ያወራሹ። ድሮ አባት ባል ነበር። ካምዳውን ምንም አይደለም። ድሮ አባት ባል ነበር፣ አሁን አባት አልባልም ያለበትን አንቺ አንድ ማስረጃ ካመጣሽ ሶሻል ሚዲያን አቃጥለዋለሁ፣ እኔ አጠፋዋለሁ። ቀጥይ። አይደለም ከቁርአን ከሐዲስ እኔ ልንገርክ። ምን እንትናን ኢዝራን የአላህ ልጅ ነው አሉት አይሁዶች። አላሉትም። አላህ በሉ ብሏቸው ነው አላሉትም። እንደዛ አላህ በሉ ብሏቸው። እስኪ ከአንድ ሰው ጋር ልቀጥል። ማንም አልተደረበብሽም። አንደኛ እዝራን ያላህ ክርስቲያኖች ደግሞ ይሄ ተረት ነው ያወራሹም። አላህ እዝራን ከቁርአን በፊት ነው። እኔ እየነገርኩ ያለሁት ከቁርአን በፊት ነው። ተረት እየተቃወማቸው ነው እንጂ ጭራሽ ነኝ እያለ አይደለም። አባት የተባለበትን ይባልና ፈቅዶ በኋላ እንደከለከለ ማስረጃ ይሄው አሁን አውጣልኝ። ቅድም አይሁዶች ኢዝራኤል አባት አሏል፣ የአላህ ልጅ ነው አሏል። ክርስቲያኖች ደግሞ አውጣው፣ ማስረጃውን አውጣው። ስለዚህ ትክክል ናቸው እንደዛ ማለታቸው እያለችን ነው። ፈቅዶ ነበረ ግን ተሳስታችኋል ማለቱ አላህ ተሳስቷል ማለት ነው ይባላል እያለች ሰዎች ስለሚሉ እንትን ብሎ እናመሰግናለን። እንዴት እንደተሳሳትሽ ላሳይሽ ይባላል እያለች አይሁድ አለክ። እኔ ስማኝ፣ አንብቢው። እሺ መጽሐፉ የኔ ነው፣ አንብቢው። አይሁድ ኡዘይርን የአላህ ልጅ ነው አሉ። ክርስቲያኖች አልመሲህን የአላህ ልጅ ነው አሉ። መቼ ነው ያሉት? ቀጥይ። መቼ ነው ያሉት? እፎይ ንገረኝ። ቀጥይ። ይህ በአፎቻቸው የሚናገሩት ቃላቶች ናቸው ነው አለ። ቃላቸው ነው። ምን በአፋቸው የሚሉት ቃል ነበረ?
የነዚያ ከነሱ በፊት የካዱ ሰዎች ቃል ይመሳሰላሉ። መቼ ነው? አሁንም እየነገረ ያለው በፊቱ ነው። አላህ እስኪ አንተም በሉ ይፈዟል። አላህ ያጥፋቸው ከእውነት እንዴት ይመለሳሉ? አየህ፣ ይሄ አሁን እየነገረ ያለው የአሁኑን ሳይሆን ከቁርአን ወደዚህ ያለውን ሳይሆን የበፊቱን ነው። ስለዚህ ይሉ ነበር፣ ይሄ ባፋቸው የሚሉት ቃል ነበር። ስለዚህ ይሉ ነበር፣ ግን አሁን ቀርቷል ማለት ነው። በቁርአን ጊዜ የለም። ምክንያቱም ሰዎች ኩፋር ስለሆኑ ማለት ነው። አላህ የማይወልደው ልጅ አላህ በባህሪው አይወልድም። ካምዳውን ስለዚህ በፊት ዓመት አላወራም። ስለዚህ ይሉ ነበር ማለት ነው። እዚህ ጋር ፍንጭ ይሰጣል እኮ አሉ አይደለ? ክደው ነው እነሱ ያሉት። ክደው እዚህ ጋር የነገር አይደለም እንጂ የካዱ ሰዎች ቃል ይመሳሰላሉ። ስለዚህ የበፊት ነበሩ ማለት ነው እንደዛ የሚሉ። ስለዚህ ዛሬ ተፈቅዶላቸው ነበር ማለት ነው። ፍቃድና ተፈቅዶላቸው ነበር ማለት ነው። ስለዚህ ይሄንን ልንገርክ እየሰማሁ እኮ ልጨርስልህ። እሺ ቀጥይ። ይሄ ራሱ ይሄ አሁን ያነበብኩት ራሱ ይሄ በፊት ይባል እንደነበር እንደተፈቀደም ያሳያል ማለት ነው። አያስቅም። ስለዚህ ድሮ አይሁዶችን ኡዘይር ያላ ልጅ ነው ብሎ እንዲያመልኩ ፈቅዶላቸው ነበር ማለት ነው። አላህ ቆይ እዛ ውስጥ አትግባ። እዚህ ጋር ያልኩህ እዚህ ፈቅዶላቸው አይደለም፣ ራሳቸው ሲፈላሰፉ እንጂ ያደረጉት እሱ ብሏቸው አይደለም። ካም ዳውን ኦኬ ልስማክ አዳምጪ። which is ክፍሉን ብቻ እናንብበው። ምን አለች እህታችን? ድሮ ተፈቅዶ ነበረ አሁን ተከልክሏል አለች። ማስረጃ ስትጠየቅ ይሄንን ያመጣችው ድሮ አላህ አባት ይባል ነበር ተፈቅዶ ነበር፣ አሁን ግን እንደተከለከለ ማሳያ ብላ ያመጣችው ይሄንን ነው። አይሁድ ኡዘይር ያላህ ልጅ ነው አለች። ድሮ እንደዚህ ብለው ይሉ ነበር፣ ይሄ ማሳያ ነው አለች። ክርስቲያኖች አልመሲህ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። የነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። ያመኑትን አይደለም የሚለው፣ የካዱትን ሰዎች ቃል ያመሳስላሉ። ምን መናገራቸው ነው የካዱትን ቃል ያመሳሰሉት? ምን ብለው መናገራቸው ነው የካዱትን ያመሳሰለባቸው? ያላህ ልጅ ነው ያሉት። ከተፈቀደ ለምን የካዱትን ሰዎች ቃል አስመሰሉ ይላቸዋል? እነዚህ አይሁድ እንትና ዙበይር ካደ ሰው እኮ ነበር። ዙበይር እኮ ካደ ነው። እዝራ ካዲ ነው። አዎ እቺ ላይ ጫታ ኢሳስ አልመሲሳ አባት ስለሌለው አይደለ እንትና እነሱ አላህን አባቱ ብለው እንትን ያሉት አይደለም እንዴ? እዝራ ካዲ ነው። ስለዚህ ያሉት ሰዎች ነው ያሉት አይሁዶች ካዲ ነው። ኦኬ እሺ አልመሲሳስ ካዲ ነው። አልመሲሳስ ካዲ ነው። ክርስቲያኖች ናቸው እንጂ አሁን እዚህ ጋር አይሁዶችና ክርስቲያኖችን ነው። ኢዝራንና አልመሲሳን አይደለም። ኢሳ ያለው ስለዚህ አይሁዶች ካዲ አይደሉም። እሺ አይሁዶች ካዲ አይደሉም። ክርስቲያኖች ካዲ አይደሉም። ካዲ ያስባላቸው ምን ነው? ካዲ ያስባላቸው ያላ ልጅ በማለታቸው ነው አይደለ? በማለታቸው ነው። አንቺ ደግሞ ያላ ልጅ መባል ተፈቅዷል ያኔ ብለሽኛል እኮ ከመሐመድ በፊት ከተፈቀደ ካዲ ያስባላቸው የቀረው በመሐመድ ጊዜ እንደሆነ ነገርሽን። ስለዚህ በተፈቀደ ሰዓት ላይ ካዲ አላህ ልጅ አለው ሲሉ ካዲ ሊባሉ አይገባቸውም። በክህደት ነው ያስቀመጣቸው እነሱ በዛ ነው ያስቀመጡት። ለምን በክህደት ያስቀምጣቸዋል? ምክንያቱም አባት ተፈቀደ በኋላ በመሐመድ ጊዜ እኮ ነው አባት አይደለውም ያላቸው። አስቀድሞ አባት ነው ያላህ ልጅ ነው ብለው ምን አደረጉት? አላመለኩትም እንዴ? አባት ተፈቅዷል ብለሽናል እኮ ተፈቅዷል። 18ኛው አምልኮ አለ የሱ ልጅ ነው ብሎ እኮ አምልኮ አላለም። እዚህ ጋር ራሳቸውም አባታችንን ብለውታል እኮ ተፈቅዷል ብለሽናል። 5:18 ያኔ ተፈቅዷል አላህ አባት ነው ብለሽናል። ያኔ ከተፈቀደ አባት አይደለውም ለምን ይለናል ታዲያ?
አይሁዶችና ክርስቲያኖች ልብ በይ፣ ለሁለቱ ተፈቅዷል ብለሽናል። አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን ወዳጆቹ ነን አሉ አለ። ታዲያ በኃጢአታችሁ ለምን ያሰቃያችኋል? አይደላችሁም። ስለዚህ እዚህ ጋር ተሳስቶ እናንተ አለ ከፈጠራቸው ሰዎች ናችሁ በላቸው። የሚሻው ሰው ይመራል፣ የሚሻውንም ሰው ይቀጣል። የሰማይና የምድርን መካከል ያለውን ሁሉ ንግስና የአላህ ብቻ ነው፣ መመለሻም ወደሱ ብቻ ነው አለ። ስለዚህ እኛ የአላህ ልጅ ነን ክርስቲያኖችና አይሁዶች ማለታቸው አስቀድሞ ስህተት ነው አይደለም? የአላህ ልጅ ወዳጆች ነን አሉ እንጂ እኮ እነሱ እኮ አሉ እንጂ እኮ አልተገበሩትም እኮ ታዲያ አሉ እንጂ አልተገበሩትም ማለታቸው ስህተት ነው አይደለም? ማለታቸው ሳይሆን እዚህ ጋር አልተገዙትም። አበስራ እሱን አልተገዙትም። ተገዙ አልተገዙ አይደለም ጥያቄው። የአላህ ልጅ ነን ማለታቸው ስህተት ነው አይደለም? እንደ ቁርአንሽ አይደላችሁም እያላችሁ ያለው ናችሁ ነው እያላችሁ ያለው አይደላችሁም ነው። ኢየሱስን አልተገዙትም። እሺ ኢየሱስን አላመለኩትም። ኢየሱስ እንታችሁ ምንድን ነው የምታወሪው? ያልጠየቅሽው ጋር ለምን ትሄጃለሽ? ወደኋላ እንዴ ከመጣንበት ነው የምንጀምረው። ኖ ተረጋጊና ሜይ ቢ በደንብ ተረጋጊ። የምታወሪውን በደንብ አስተውይው። ስምሽ ጥሩ ነው እንደ ስምሽ ሎክ ምን ብለሽ ክሌም አደረግሽ መሰለሽ እህታችን? አስቀድሞ እስከ መሐመድ ድረስ አላህ አባት ተብሎ ይጠራል አልሽን። ስለዚህ አላህ አባት ከሆነ ቁርአንሽ የት ቦታ ነው ብዬ ስልሽ ኡዘይርን አይሁዶች የአላህ ልጅ ነው ማለታቸው፣ አልመሲህ ኢሳን የአላህ ልጅ ነው ማለታቸው ይሄ መፈቀዱን የሚያሳይ ነው ብለሽ ነው ያመጣሽው። መከልከሉን ሳይሆን መፈቀዱን። ክፍሉ ግን የሚለው ምንድነው? የከሃዲዎች ሰው ንግግር ነው። አላህ ያጥፋቸው እንዴት ብሎ እንደዚህ ብለው ይናገራሉ እያለ የሚራገም ክፍል ነው የጠቀሽው። እንደዛ ብሎ መናገራቸው አላህ ያጥፋቸው የሚያስብላቸው ነው። እዚህ ጋር የሰጠሁሽ ደግሞ ክርስቲያኖችና አይሁዶች እኛ አላህ ልጅ ነን በማለታቸው አይደላችሁም፣ ልጆች ብትሆኑ እንዴት ትቀጣላችሁ እያለ ነው። አባት ልጁን አይቀጣምና ቀደም በደንብ አሳይቼበታለሁ። ስለዚህ በፊት አላህ አባት ተብሎ የተጠራበት አንድም ጥቅስ የለም ይባል ነበር አልኩ። እዚህ ጋር ግን አመለኩት። ምን አለ መሰለህ እዚህ ጋር አሁን ኢየሱስን አልኩ፣ ኢየሱስን አላመለኩትም ወይ እያልኩ ነው። ያላህ ልጅ ነው አሉ፣ ያላህ ልጅ ነው አሉ፣ ግን ያመለኩት ነበር። ለአንድ ጥያቄ ሱራ 18 4 እና 5 ቁርአኑ የወረደበት ምክንያት እነዛ አላህ ልጅ አሉ ያሉትን ሊያስፈራራበት ነው ይላል። ቁጥር 4 ላይ ቁጥር 5 ላይ ደግሞ ስትወርጂ እነሱ ልጅ አለው በማለታቸው እነሱም አባቶቻቸውም እውቀት የላቸውም ምንም አያውቁም። ቁርአን የወረደው አላህ ልጅ አለው ላሉት አካላትን ሊያስፈራራ ነው የሚለው። ክፈትላት ክርስቲያን። አንቺ ከነበረው መጀመሪያ እንዴት ያስፈራራቸዋል? ቁርአን የመጣው አይባልም ነው እንጂ ማለት ያለበት ለምን አላችሁ ብሎ አሁን ከዛ እንዴት ይላል? ስለዚህ አሁን ቃል ስጋ ሆነ አሁን እኮ መጣሁ እኮ ታዲያ ከዛ በኋላ ይሄው ሊያስተካክል መጣ። ወራጅና ከስራ አታቁም ይላቸዋል። የለውም ማለት እኮ ነው አታቁም ማለት። ቁጥር 5 ላይ እናንተም አባቶቻችሁ ምንም አታቁም ይላል። ቁጥር 5 ላይ የወረደ ምክንያት ልጅ አለው ያሉትን ይዘዋል ያሉትን ሊያስፈራራ ነው ያወረደው አላህ ቁርአንን ሊያስፈራራ። ለምን ያስፈራራችኋል? መጀመሪያ ልጅ ኖሮት ከነበረ የሚሉ ከሆነ አትበሉ በቃ ነው እንጂ ለምን ያስፈራራል? አንደኛ ልጅ ኖሮት እኮ አይደለም ልጅ ኖሮት እኮ ወልዶ እኮ አይደለም ኖሮት እኮ አይደለም። አባት ማለት ስላለው ስለወለደ እኮ አይደለም። እናንተ እኮ ከዛው ከድሮ ስለቀጠላችሁ እኮ ነው። እናንተን ልቀጥላችሁ ስለነበረ ሊያርማችሁ መጣ። እኔ የአንቺ ሀሳብ ይስማማኛል። አንቺ አሁን አላህ ባስገኝነቱ አባቴ ነው ብለሽ ይሄን ቃል ብቻ ተናገሪ። አስገኝ ነው ያልኩት እኮ። አዎ ባስገኝነቱ አላህ አባቴ ነው በይኝ እስኪ። ከእስልምና ነው ሊትራሊ የምትወጪው ቀጥታ። ማስረጃም አንጠይቅሽም። ይሄን ቃል ብቻ ከተናገርሽ እኔ በቂ ነው በበኩሌ። እቺን ቃል ካንቺ አፍ ካወጣሻት አውረጂ ምካም እንዳው አላህ ባስገኝነቱ አባቴ ነው ብለሽ ውረጂ ያለሽ ምን አልሽ? ትከፍራለች አትልም። አውቀዋለሁ። ቃል ስጋ ሆነ አምላክ በባህሪው ይወልዳል ወይ?
እኔ እያልኩሽ ያለሁት ገብቶሻል? እሺ ባህሪም ባይሆን ባስገኝነቱ አልኩሽ እኮ በፈለግሽ ሚስ ከፈለግሽ ባስገኝ በይው አስገኝ ነው። ኦኬ ስለዚህ ባስገኝነቱ አላህ አባትሽ ነው እኮ ባስገኝነቱ አባትሽ ነው ወይ ተብሎ ይጠራል ወይ ነው ጥያቄ። አይባልም እኮ አለኝ እንዴ ለምን እኔ አልፋለሁ ከሚል ለምን አልፋለሁ አይባልም ነገር እኔ ትባላለህ አንተ መልስ እኔ ጠይቁ ነው መልስ አምላክ በባህሪ ይወልዳል። መጀመሪያ አላህ ፈቅዶላቸው ነበረ አይሁዶችና ክርስቲያኖች አባታችን ብለው እንዲጠሩት ፈቅዶላቸው ነበር አልሽ። ፈቅዶላቸው ከነበረ ከዛ በኋላ ለምን ያስፈራራቸዋል ነው ጥያቄው። ትርክ ሄዱ ያልኩ ምክንያቱም ከሃዲ ስላላቸው እዛው ሱራ 9:30 ላይ ማለት ነው። ካዱ በዛው መንገድ ካዱ። እሺ ፈቅዶላቸው ነበር አላህ መጀመሪያ ነበር ካዱ። ስለዚህ አሁን ይሄ ቁርአን የወረደው ያንን ማስተካከያ ነው። ኤምካም ዳውድ ኢሳ ምን አለ? አላህ ባላችሁ ኢሳ አንዴ ብቻ ልናገር እፎይ አንዴ ስማኝ። ኢሳ ምን አለ? ኢነላህ ረቢ ወረቢኩም ፈአቡዱን ሀዛ ሲራጡል ሙስተቂም ብሏችኋል። ይሄ አላህ ጌታዬና ጌታችሁ ነው ተገዙት፣ ይሄ ነው ቀጥተኛው መንገድ፣ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገራቸው ያላት መግደላዊት ማርያም። ስለዚህ ይሄ አምላኩ ነው እንጂ አባቱ አይደለም። ጣቢያ አደባልቂ አባት አይባልም ካልሽ በኋላ ደግሞ ወደ አባቴና ወደ አባቱ ለመግደላዊት አለ ትለናለች። እንደመልሷል። ኤኒዌይስ ቆይ አዳምጪ አንዴ። ስለዚህ በፊት ተፈቅዶለት ነበር፣ በኋላ ተሻረ። አላህ በፊት አባት ነበር፣ አሁን ግን አባትነቱን ካደ። ኦኬ ሳሳችሁ ወደ ሽርክ መንገድ ሲሄዱ አልኩ አይደል? ሱራ 6:115 እንግፈተው ክርስቲያን ምንም ተረት ነው ባይዘ የሚያወሩት ገብተው ያቸው ምንም ማስረጃ የሚጠቅሱት ነገር የለም። እኛ የራሳችን ኦኬ አሁን ስበከኝ እስኪ ወንጌልን ስበከኝ ተውና ወንጌል እስኪ እንዴት ነው የምትጣራው? ጀምር በስበክ እስኪ ወንጌልን ስበክ ያለ። ኧረ ተረጋጊ እባክሽ፣ ስሜትሽ ላይ ወጣ ከንግግር እንትንሽ ያለ አይወጣም። በፊት ወይ ተረጋጊ። ስምሽ በጣም ደስ ይላል፣ ግን ምንድነው ያወራሹ ነገር ስህተት ነው። በፊት እንደዛ ብሎ ፈቅዶ ነበረ። ስለዚህ ንግግሩ ቃሉ ያላህ ነው ማለት ነው። የጌታ ቃላት እውነተኛና ትክክለኛ ስትሆን ተፈጸመች። ለቃሊቱ ለዋጭ የለም። እህታችን ግን ምን እያለችን ነው? ተቀየረ። አሁን ቁርአን ግን ምን ይላል? አላህ ቃላቱ አይለወጥም። አላህ ተቀየረ አልኩ፣ ለወጠው አልኩ። በፊት አባት ነበር፣ አሁን አባት አይደለም ማለት ምን ማለት ነው? አንተ ልጅ ሲያጠፋ እዛ ጥፋ ምንድን ነው የምታደርገው? አባትነቴን አነሳለሁ። አላህም እንደዛ አነሳ። እንደዛ እያልኩ አይደለም። መጀመሪያ እስኪ ስማ ስታጠፋ ልጅ ሲያጠፋ ምንድን ነው የምታደርገው? ወደ ሰው ወደሚጠፋው መንገድ ነው የምታስሄደው ወይስ እያስተካከልከው ትሄዳለህ? የድሮዎቹ ታማኝ ታዛዥ አይደለም። እስኪ የአሁኖቹ ግን ሙስሊሞች ታዛኝ ታማኝ አይደሉም፣ ጥፋት ውስጥ ያሉ ናቸው። እናመሰግናለን። ካምዳውን ይበቃሻል። ኡስማን ቀጥል። ኡስማን ሞሮፍ በመረጃ ይበቃሻል። ምክንያቱም እስካሁን ድረስ አዳመጥንሽ፣ ምንም መረጃ ስላልጠቀሽ አለመረጃ ማውራት ባይዘ ይከብዳል። መረጃ ያላችሁ ሰዎች ብገቡ ደስ ይለኛል። ባይዘ ማለት አለመረጃ ሲሆን አስቸጋሪ ይሆናል። ኡስማን ሀቢብ ሚስራ ማለት ቃል ክርስቲያን ሁላችንም ሰላም በሉ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ሁላችሁንም። አሜን። ያው ይቺ ልጅ ከየት ተምራ እንደመጣች ግልጽ ነው። ምክንያቱም ሐዲስና ቁርአን ላይ የሌለ ዶክትሪን ስለሆነ ቲክቶክ ላይ ያሉ አንዳንድ ውርውር የሚሉ ኡስታዞች ዶክትሪናቸውን የሚገነቡት ከጭንቅላታቸው ነው እና የሆነ ሪፍሌክት አድርጋ ለመሄድ የሞከረችው ነገር ነበር። ነገር ግን ሙሉ ለሙሉ ያነሳቻቸው ነጥቦች ልክ እንዳልሆኑ አይ ቲንክ የተረዳቻቸው በደንብ ይመስለኛልና
በሐዲስም ላይ በቁርአንም ላይ ሙሐመድ በየትኛውም ቦታ አላህን በየትኛውም ሴንስ አባት ብሎ እንዲጠሩ ሙስሊሞች ተናዘዙ። በየትኛውም ሴንስ ማለት ነው። ኡስማን አለ? ኡስማን ኤቢዲ አለ። ኤቢዲን ጠይቁት እስቲ። አንተን አይደለም ወብ። ኦኬ እሺ። ኤቢዲ ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ ሙስሊም ነህ? አዎ። ኦኬ አላህ አባት ይባላል ወንድማችን? አላህ አምላክ ነው። ኦኬ ስለዚህ አባት አይባልም ማለት ነው። አባትማ ለሰው ነው እኮ እሱ ደግሞ ሰው አይደለም። ስለዚህ በምንም ሴንስ አላህ አባት ተብሎ አይነገርም ወይም ደግሞ አይጠራም። መወለድ አለበት ግዴታ። አባት ለመባል ተወልዶ አባት ይባላል ሲያገባ አይደል?